ቡቻ ናግባ ምንድነው? እንደነገርኩ ነው። አሁን ላይ እናቴ በጣም ታማለች። ኢዙዬም የነበረባት ህመም ነው ወይንስ አዲስ ነው ይላል። ኢዙዬም የበፊቱን ቡቻዬም አሁን ላይ በጣም ብሶባታል። ሕክምና አላገኘችም ወይ? ያልገባሁበት የለም። ማጣት ልጅ ያወጣለት ይላል የሀገራችን ሰው። አንዳንድ ጊዜ ስታጡ ምንም ነገር ችግር ሲያገኛችሁ ማንም ሰማይ ብትወጡ ምድር ብትፈርጡ አታገኙም። ቡቻም እናቱን ለማሳከም ያረገጠበት ቦታ ያልገባበት ጉድጓድ አልነበረም፣ ግን ምንም ሊያገኛ አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉት አመሰግናለሁ። እንግዲህ በአሁኑ ሰዓት ቡቻ ከሰሞኑ ሀረግዬን አፍቅሮ በሀረግ ፍቅር ጦዝ ብሎ ነበር። ሆኖም ግን ሀረግን ያፈቀራ ከዚህ በፊት እንደምናውቀው አንድ እህትና ታማሚ እናቱን ለማስተዳደር እየሰረቀ ነበረ። ሀረግዬን ካፈቀረ በኋላ ግን ስርቆሹን እንደማትቀበለው ስለሚያውቅ ያንን እስከዛሬ የሚሰርቀውን ስርቆሽ አቁሞ ወደ ነባር ህይወቱ ቢመለስም አሁን ላይ ግን የፈለገው ነገር ይሁን ለእናቴ ትል ምንም ነገር አድርጋለሁ፣ ስለዚህ ሀረግን ለምን ተውካት ብሎ ሲጠይቀው እኔ ለእናቴ ስል ምንም ነገር አረጋለሁ፣ ገንዘብ ታላገኘው እሰርቃለሁ፣ ደሞስ ሀረግ ሀዳ ትሰርቅ ትቀበለኛለች ወይ በማለት ለእናቴ የሚከፈለውን ነገር መስዋዕት እከፍላለሁ። ስለዚህ በአሁኑ ሰዓት እኔ ፍቅር የሚባል ነገር አልፈልግም። ረገጥኩት ነገር የለም፣ ያልወጣሁት የለም፣ ያልወረድኩት የለም። ግን እሷን ለማዳን ወጪውን አልቻልኩም። እንግዲህ በቅርቡ ወይዘሮ አሰለፍ እናቱን ስላጣት ምን ይሻላል እባክህ፣ ምንድነውስ እንደዚህ በእናታችን የምንፈ በእናቴ ቀልድ አላቅም። ይዙ መቅረት ካለበት ምንም ይቀራል። ምንም ነገር እሷ በገንዘብ እጦት እንድትሞት አላደርግም፣ ምንም ነገር አለ ቡቻ። ኢዙዬም አታስብ፣ ተጋግዘን እሷ እንድትታከምና እንድትድን እናረጋለን። እዛ እንኳን የሚሆን አይመስለኝም አለ ቡቻ። ኢዙዬም ለምንድን ነው የማይሆነው? የተጠየቅኩ ብር በእኛ ቅብ ብቻ የሚሆን ነገር አይደለም። በዚህ ምክንያት ነው ወይ ሀረግን እየራካት ያለኸው አለው። አዎ በዚህ ምክንያት ነው። ይህን ከዚህ ጋር ምን ያገናኘዋል አለ። ምን ያገናኘዋል? እንዴት አያገናኘውም? እኔ እናቴን ለማዳን ምንም ውስጥ እገባለሁ ስል እሷ እሺ ብላ ትቀበለኛለች ወይ? ማለት ወደ ስርቆቴ ልመለስ እችላለሁ። ያ ደግሞ እሷን አያስማማትም። ቡቻ ድጋሚ ወደ ስርቆሽ ልገባ? ቆይ ሰርቄ እናቴን ባድናት ችግር አለ ወይ? ሰርቄ እናቴን ባድናት ችግር አለ? ይህም መለሳልና ለነገሩ ልክ ነህ። ለእናት መስረቅ አይደለም ምንም ነገር ይደረጋል። እኔም በህይወት ኖራ እናቴ እንደዚህ መካፈል ብችል ኖሮ ምነው የኔም እናት በህይወት ኖራል ቢሆን አለ ኢዙ። ቡቻ ቀላል መስሎህ ነው? ሳወራው ቀላል መስሎህ ነው አለ ቡቻ። ኢዙዬም አይ ቀላል እንዳልሆነ አውቃለሁ፣ ግን ደግሞ ታታስታመማት አንድ ቀን ውሃ ታትግታት በድንገት እናት ስታመልጥ ቀላል ነገር አይደለም። ተሞታብህ በምትቃጠለው ልክ እኔ ደግሞ በህይወት ቆማ ምንም ማድረግ ባለመቻሌ የዘባ ማጣቴ ያቃጥለኛል። ቡቻ በምንም ነገር በየትኛውም አብሬህ መሆን እንዳግዝ ከፈለግ ሁልጊዜም ከጎንህ ነኝ። ይህም እሺ ወንድሜ በጣም አመሰግናለሁ። እንግዲህ ጆሲ ይቅርታ፣ ቡቻና ኢዙ እያወሩ ባሉበት ሰዓት መቅድና ትንሿ መጡ። ይሄው ያልኩት ነገር ይሄው ልክ ሆነ አለች መቅዲ። ትንሿዬም ምን ነበር ያልሽው ስትላት፣ ይሄው ፍቅሯ እያባረረ ይዞት ይመጣል ብያችሁ አልነበረም? ፍቅሯ እያባረረ ይዞት ይመጣል ብዬ ነበር። ይሄው ፍቅሯ እያባረረ ይዞት መጣ አለች። ኢዙዬም መቅዲ ሲላት ይቅርታ መስሎኝ ነው ትላለች። ቡቻዬም በቃ ይዙ ልሂድ አለ። ትንሽ አትቆይም? አይ መሄድ አለብን። ግን ቡቻም ተነስቶ ሲሄድ ትንሿ እየጠጋለችና ኢዙ መሆኑ ነው አለችው። ኢዙዬም እናቱን አማት ነው አላት። ውይ መሆና ነው የሚያማት የለም አሁን ደግሞ ጭራሽ ባሰባት አለ። እየደነገጠች ወይኔ ለካ እንደዚህ እኮ ነው። ግን ለምንድን ነው እኔን የሚያስለፈልፈኝ አለች።
ኢዙዬም አታስቢ፣ ያንቺን እብደት ያለመደ የለም፣ ስለዚህ አይዞሽ አታስቢ፣ በሉ ዘና በሉ ትልና መቅድዬም ትታቸው ትወጣለች። ትወጡ ነይ ቀፊኝ አለ ኢዙዬ። ምን አለች? ነይ ቀፊኝ። ነይ ቀፊ ምን አባሽ ምን ታፈጫለሽ አለ። ቁጣም አለው እንዴ? ባክሽ ደብሮኛል አለ ኢዙ። ምን ሆነ ምን አገኘ ትለዋለች። ባክሽ ብቻ ስለ እናቱ ሲያወራ ደበረኝ፣ እኔም ትዝ አለኝ አላት። ወይኔ ምን ይሻላል አለችው። አይዞሽ አንቺ ትታቅፊኝ እረሳዋለሁ፣ ብቻ አንቺ ነው የተቀፊኛል። እኔ የምልህ አለችው። ቆንጅት ሴት ልጅ ልውለድልህ? ቆንጆ ሴት ልጅ ልውለድልህ አለችው። ደነገጠ። ይህም መሆኜ ነው አለ። ምን ነው ጊዜው እንዳልሆነ እያወቅኩኝ እንደዚህ የተደሰትኩት ጊዜው እንዳልሆነ እያወቅኩ ለምንድን ነው እንደዚህ የተደሰትኩት? ሴት ልጅ በወልድልህ ይህን አዘንህን ትተዋለህ ወይ አለችው። አዘኔን ከመርሳት በበለጠ የነገ ተስፋ እንዲኖረኝ የነገን እንድናፍቅ ያድርግ። አንተ ከኔ የሚመጣውን ልጅ አስበለጥክ ወይ? ልጁን አስበለጥክ ወይ አለችው። የኔ እናት ልጁን አይደለም ራሴንም ታንቻ አላስበልጥ። ታየም ጠጋ ላይ ተሳመች በኋላ እሱም ሳባ አድርጎ ቀፈት አረጋት። በኋላ አታስብ፣ ቆንጆ ሴት ልጅ እሰጥሃለሁ፣ አለችው። አታስቢ አንቺ አሁን ጊዜሽ አይደለም፣ መጀመሪያ ትምህርትሽን መማር እጅሬው አለች መቅዲ። ጆሲም እንዴት ነሽ? ሰላም ነሽ? ምን አገባ? ምን ፈለግ? አለች። ለምንድን ነው በስርዓት ማታወሪኝ? አለ ጆሲ። መቅድዬም ለምን ከዚህ በላይ ልዘልህ? ስማ ማረሽ ወይ? አለ ጆሲ። ወይ ማይሙትን ያሁን በአንቺ መታዘል ያምረኛል። ጥያቄ ልጠይቅሽ ነበረ። በልግ ወደ ገደለው ግባ አለችው። ለምንድን ነው ባለፈው የአሌክስን ጥፍር እየነቀልሽው? ጥፍረ መጥምጥ ስለያዘውና እኔ አልቀለድኩም፣ እውነቱን ንገሪኝ አላት። መቅደን ነው ምን ነው አንተስ እምነቅልልህ ጥፍር አለህ ወይ አለችው። ጆሲም የለም። አሳ ምን አባ ፈልገህ ነው እየጠራኸኝ ትለዋለች። ጆሲ ስሚኝ መቅዲ፣ ትንሿን ምን ያደረኳት መስሉሽ ነው እንደዚያ ያን ሁሉ ግፍና ያን ሁሉ በደል አሌክስ ላይ ያደረሽበት? ምን ያደረኳት መስሉሽ ነው ይላታል። ምንም አልመሰለኝ ባክህ አለችው። ሴትዮ አይ አትጩህብኝ፣ ለመጀመሪያ የደፈርካት መስሎ ነበረ፣ ደፍራት መስሎ ነበረ። ስለ ጮች ነው የደፈርኳት የመሰለሽ አለች። እንዴ እና እንደዛ ስጮህ እኮ የደፈርካት መስሎ ነበር ትለዋለች። እኔም በእንዲህ ያለ ነገር እንድታስብኝ አልፈልግም መቅዲ፣ ልሻለሁ። ከፈለግሽ ምንም ነገር ያደረኳት ነገር የለኝም፣ ተፈለግሽ ምልልሽ ነው እንጂ እኔ እውነቴን ነው መቅዲ፣ ሁሉንም ነገር መተው እፈልጋለሁ። ከሁሉም ጋር ሰላማዊ ህይወት መኖር እፈልጋለሁ። ተስማምቼ ከእናንተ ጋር መኖር ነው የምፈልገው። ሰላምህን ይንሳህ፣ የሞትክ ማንም እንዳይሰማ ስላለች ነው እንጂ ምን እንደማድርግህ አሳይህ ነበር። ግን ትንሿ ቃል አስገብታኛለች፣ ምንም ማድረግ አልችልም። የሚገርምሽ ነገር ፈልጌ ነበረ፣ ግን ትታናድደኝና ፍላጎቴም በሷ ንደትና በሷ ሲብስ በጥፊ መትቻት ወጣሁ። የጠጣሁትም ነገር ከአቅሜ በላይ ስለሆነ እንጂ ፍላጎት ነበረኝ ይላታል። እንግዲህ የዛ ጊዜ የደፈራት መስሎን ነበር። ደስ የሚለው ነገር ታይደፍራት ነው በሰላም ወደ ኢዙ ጋር የተመለሰችው። ይሄ ደግሞ በጣም ደስ የሚል ነበረ ማለት ነው። ምክንያቱም አንዴ ብቻ አይደለም ታንዴም ሁለቴ ወስዷታ አግቷታል። ሆኖም ግን እስካሁን ድረስ ምንም አላደረሰባትም። በነገራችን ላይ አሁን ቡቻ ጋር ተፈራርሟል። ቡቻ ቢከዳ ቪዲዮ ይዞበታል። ያለ ፖሊስ ይሰጥባለሁ ብሎታል። አሁን ቡቻ ማንም ሰው እንዳይነቃ አድርገ ነው የምንሰራው በማለት እንግዲህ አሁን የመጨረሻው ዙር ይሁን ሁለት እንግዲህ ደግሞ ሌላ ቀጣይ ባይኖራቸው ባናቀም ጆሲ አዲስ ስራ ጀምሯል። ግን ማንም እንዳያውቀው አድርግ። እዚህ ሰዓት አንቺ ከጎኔ ባኮን ኖሮ ምን ይወጣኝ ነበር ይላል ይዞ። አንተ ምን አለብህ እኔ ነኝ እንጂ ትላለች ትንሿ። ኢዙዬም በዚህ ሰዓት አንድ እናቴን ሳጣ አንቺ ከጎኔ ባኮኝ ኖሮ ማን ነበረ ከጎኔ ሆኖ የሚያጽናናኝ? እረፍ ኢዙ አለች።
እውነቴን ያለው እኮ እንኳን አሁን ከዚህ የከፋ ነገር ቢመጣም መቼም አልለቅም። ስለዚህ እኔ ከጎን መቼም አልለቅሽም፣ መቼም ካንተ አልለቅም። እንዳትለቂኝ፣ መቼም እንድለቂኝ አልፈልገም። ደግሞ ሳንተን ለቅቄ ማንን ልይዝ ነው? በጣም ነው የምወድህ፣ በጣም ነው የምወድሽ፣ እኔም በጣም ነው የምወድህ። እንግዲህ እወድሻለሁ እወድሃለሁ ሲባባሉ ተቃቅፈው ብቻቸው ወይዘሮ አሰለፍ መቀሷ ተወስጣቸው ወጥታለች። አሁን በነፃነት የኢዙና የትንሿ ፍቅር እየተኮመኮመ ነው። እንግዲህ ጆሲ ከትንሿ ጋር ይቅርታ ተመቅዲ ጋር አውርተው አልደፈርኳትም፣ ምንም ያደረግኳት ነገር የለም፣ እኔን ካላመንሽኝ እሷን ኬድሽ መጠየቅ ትችያለሽ ሲላት፣ ለዛሬማ ማደር የለበትም ሄጅ ጠይቃለሁ ባለችው መሰረት ስበር ትመጣለች። ስመጣ ግን እልም ያለ ፍቅር ውስጥ ገብተው በቃ ይሳሳማሉ ምናምን ሲሉ ደረሰ። ደነገጠች። ረስቸው መቅዲ አለች። ትንሿዬም ደነገጠች። እኔ እኮ ይቅርታ ልጠይቅሽ ፈልጌ የነበረውን ረስቸው ሄጄ ታልጠይቅሽ አንድ ጊዜ እውጭ እናውራ አለቻት መቅዲ። ትንሿዬም እሺ ይህም እውጭ ተምትወጡ እኔ ሻውሮ ወስዳለሁ እናንተ ዝሁ ቁጭ ብላችሁ አውሩ አለ። መቅደስም እሺ ነገር እንድደብቅኝ አልፈልግም፣ ትንሿ እውነቱን ብቻ ንገሪኝ አለች መቅዲ። ትንሿም ምንደፈው ከጆሲ ጋር ምንድን ነው የተፈጠረው? መቼ የተጠለብሽ ቀን ምንድን ነው አሁን እንደዚህ ብለሽ የምትጠይቅኝ? ትላለች ትንሿ። መቅሻ መስማት ስለምፈልግ ነው ትላለች መቅድዬ። ትንሿ ንገሪኝ፣ እውነቱን ሳጨምሪም ሳቀንሽም እውነቱን ንገሪኝ፣ ምንድን ነው የተፈጠረው? ትላለች ትንሿዬም ሲን አግኝተሽው ነበር ወይ? አዎ አሁን ከሱ ጋር ነበርኩ፣ ከሱ ጋር ነው የመጣሁት። እና ምን አለሽ? ሿ በእናትሽ ንገሪኝ እውነቱን፣ በእናትሽ ምንድን ነው? ቆይ ንገሪኝ አለች መቅዲ። ትንሿዬም አቀርቀር አለችና መቅዲ ባክሽተኝ፣ መቅዲ ባክሽተኝ። መቅደስም አልተውሽም፣ ምንድን ነው የሆነው? ምንድን ነው የተፈጠረው? አለቿ ንገረኛ አለች፣ ጮኸች። ትንሿ ቀርቅራለች። ባክሽ አትጩሂ፣ ይዙ ይሰማሻል አለች ትንሽ። እኔ በጣም ጠጥቶ ነበር፣ በዛ ላይ ደግሞ ሊደፍሬ ሞክሮ ነበረ። ያው ድምጤ ሲረብሸው መጠጡም ስለከበደው በጥፊ መቶኝ ወጣ። ሊደፍሬ ነበር ሀሳቡ፣ ግን የጠጣው መጠጥ በጣም ከብዶታል። እኔም ጮኩኝ። ሁለቱም አንድ ጋር ሲጋጭበት ጥሎይ ለመውጣት ተገደደ። መቅደስም እና አልደፈረሽም ማለት ነው? አልደፈረሽም አለች ትንሽ። አዎ አልደፈረኝም። እና ቆይ ለምንድን ነው ስቀመጥ ያመኛል ምናምን ያልሽው? አለች መቅዲ። አልደፈረኝም አልኩሽ እንጂ አልሞከረም መች አልኩሽ? አልደፈረኝም ግን ሞክሮ ነበር። አልደፈረሽም? አዎ አልደፈረኝም። እርግጠኛ ነሽ? አዎ። ካልደፈረሽ ለምንድን ነው ለማንም እንዳትናገር ያልሽኝ? ካልደፈረሽ ምኑን ነው የምናገረው ለሰው? አለች መች። ሞከረ እንኳን ኢዛና ቢሰማ ታያቅማማ ነው የሚገለው። እንደሞከረ መስማትም የለበትም። እንደሞከረ እንኳን ቢሰማ ኢዛና ሳያቅማማ ነው የሚገለው አለች መቅዲ። የምራሷን ያዘችና ተመስገን አምላኬ፣ አንቺ እኔ እኮ የደፈረሽ መስሎኝ ነበረ፣ የደፈረሽ መስሎኝ ነበር ትላለች ትንሿ። የምን ያልደፈረኝ እንደዚህ ሲባባሉ እንየመጣች። በነገራችን ላይ ባለፈው እንዳየነው ጆሲ የደፈራት መስሎን ነበረ፣ ግን አልደፈራትም። በጣም ነው ደስ የሚለው። በጣም ነበረ ደግሞ ትንሿዬም አስመስላለች። ኦልሬዲ የተደፈረኝ ነበረ የምትመስለው። መቀመጥ አልችልም እንደዚህ አመመኝ ምናምን ስትል፣ ግን አሁን ምናለች? አልደፈረኝም እንጂ መሞከር ሞክሯል፣ ግን ያው አልደፈረኝም ሞክሯል ነው ያለችው። እንግዲህ ያው አልደፈራትም፣ ግን ታግሏት ነበረ። ያ ይመስለኛል መቀመጫ አጣሁ ምናምን ያስባላት ሙከራ አድርጎ ነበረ ማለት ነው። ለማንኛውም ሳይደፍራ በመውጣቷ በጣም ደስ ብሎናል። ትንሿ የኢዙና የኢዙ ብቻ ነው መሆን ያለባት፣ የሌላ ሰው መሆን የለባትም እላለሁ። እናንተስ ምን ትላላችሁ? ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ለምታበረታቱ አመሰግናለሁ።